እግዚአብሔር ጊዜ አለው። ጊዜው ሲደርስ ይባርካል። ጊዜው ሲደርስ ትከናወናለህ። እንደዛ ከምንላቸው ሰዎችን በሚቀጥሉት ሳምንት በሚቀጥሉት 3 ቀናት ብንለው ደስ ይለዋል። በ3 ቀናት ውስጥ መከናወን ይሆንልሃል። በሳምንታት ውስጥ ያንተ ነገር ወደ መጠናቀቅ ይመጣል የሚሉ ስብከቶችን ነው የምንፈልገው። አንዳንዴ በጣም ተፈላጊ ሰዎች የነበርን ሰዎች ስልክ እንኳን የማይደወልልን ጊዜ አለ። ስልካችን በቀን ውስጥ ላይጠራ ይችላል፣ ለሳምንት ላይጠራ ይችላል። ደግሞ ቢደወልልን እንኳን የደወለውን ሰው እናውቀዋለን። ምናልባት አንድ የቅርብ ሰው ይሆናል ሁሌ የሚደውልልን። ሰዎች ሁሉ የሚርቁን ጊዜ ይሆናል። ያ የመጠበቂያ ጊዜ ነው። ነገር ዘገየ ማለት ግን ቀረ ማለት አይደለም። እግዚአብሔር ዘገየ ማለት በሕይወታችን እግዚአብሔር ቀረ ማለት አይደለም። እግዚአብሔር አንዳንድ ጊዜ እድሜያችን የሄደ በመሰለን ጊዜ አሁን እንኳን አበቃ አለቀለት ባልን ጊዜ እግዚአብሔር ወደኛ ይመጣል። ያ ጊዜ የረፈደው ለኛ ነው። ለእግዚአብሔር ግን ነገር የሚጀምርበት ጊዜ ነው። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ይህ በኪንግደም ላይት ሚኒስትሪ በጂኤምኤም ቴሌቪዥን የሚተላለፍላችሁ ፕሮግራም ነው። ዛሬ የማካፈላችሁ የእግዚአብሔር ቃል በመክብብ 3 ከቁጥር 1 እስከ 8 ያለውን ሐሳብ ነው የማካፈላችሁ። የመልእክቴ ርዕስ የእግዚአብሔር ጊዜ የሚል ነው። በዚህ ክፍል ውስጥ የምናያቸው 3 ነጥቦች ይኖራሉ። የመጀመሪያው የእግዚአብሔር ጊዜ፣ ስለ ጊዜ እናያለን። ሁለተኛው ደግሞ እግዚአብሔርን እንዴት ነው የምንጠብቀው? አንዳንዴ በሕይወታችን የምንጠብቅበት የመጠበቂያ ጊዜ አለ። አንድ ነገር እስኪሆን ድረስ የምንጠብቅበት ጊዜ አለና እንዴት ነው እግዚአብሔርን የምንጠብቀው የሚል ነው። ሁለተኛው ደግሞ ጠብቀን ጊዜው ሲደርስ ጊዜውን ደግሞ እንዴት ነው ማወቅ ያለብን? ጊዜን ማስተዋል ደግሞ ያስፈልጋል። አንዳንዴ ጠብቀን ነገሩ ሲደርስ እንዳንዘናጋ ጊዜው መድረሱን ማወቅ ደግሞ ያስፈልጋል። ስለዚህ የእግዚአብሔር ጊዜ በሚል ቃል ነው የማካፈላችሁ። በመክብብ 3 ከቁጥር 1 እስከ 8 ያለውን ብዙዎቻችን የምናውቀው የመጽሐፍ ቅዱስ ክፍል ነው። ዛሬ በዚህ ቃል እግዚአብሔር ይናገረናል ብዬ አስባለሁ። እስኪ ከዛ በፊት እንጸልይ። እግዚአብሔር በቃሉ እንዲናገረን እንጸልይ። የዘላለም አባት እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። ዛሬ ደግሞ እግዚአብሔር ሆይ እድልን ሰጥኸን ቃልህን እንድንሰማ እግዚአብሔር ሆይ ይህንን እድል ስለሰጠኸን እናመሰግንሃለን። ቃልህ የሚሰራ ነው እግዚአብሔር ሆይ። ይህ የሚሰራው ቃል እግዚአብሔር ሆይ በሰማነው ጊዜ ለሕይወታችን እንዲጠቅመን በእምነት እግዚአብሔር ሆይ ደግሞ ከሰሚዎች ጋር እንዲዋሃድ በክርስቶስ ኢየሱስ ስም እኔ ጸልያለሁ። በናዝሬቱ በጌታ በኢየሱስ ስም ይህንን ፕሮግራም ስለሚከታተሉ ወገኖች ጸልያለሁ። አቤቱ እግዚአብሔር ሆይ በነገር ሁሉ እንድትረዳቸው ጸለይኩኝ። በክርስቶስ ኢየሱስ ስም የተጨነቀ ያዘነ ሰው ዛሬ መጽናናት ይሆነለት። አንተ የመጽናናት አምላክ የመጽናናት አባት ነህና ያዘነች ያለቀሰች ነፍስ ዛሬ እንባዋ ይታበስ። በናዝሬቱ በጌታ በኢየሱስ ስም እንባዋ የሚታበስበት ቀን ይሁን። እግዚአብሔር ሆይ በነገር ሁሉ እንድትረዳቸው ይህንን ቃልን ደግሞ ማድመጥ የሚችሉበትን እግዚአብሔር ጸጋ እንድታበዛላቸው በክርስቶስ ኢየሱስ ስም ጸለይኩኝ። አሜን። መክብብ 3 ከቁጥር 1 እስከ 8 ያለውን ቃል እናንብበው እስኪ። ለሁሉ ዘመን አለው፣ ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው። ለመወለድም ጊዜ አለው፣ ለመሞትም ጊዜ አለው። ለመትከል ጊዜ አለው፣ የተተከለውንም ለመንቀል ጊዜ አለው። ለመግደል ጊዜ አለው፣ ለመፈወስም ጊዜ አለው። ለማፍረስ ጊዜ አለው፣ ለመስራትም ጊዜ አለው። ለማልቀስ ጊዜ አለው፣ ለመሳቅም ጊዜ አለው። ዋይ ለማለት ጊዜ አለው፣ ለመዝፈንም ጊዜ አለው። ድንጋይን ለመጣል ጊዜ አለው፣ ድንጋይንም ለመሰብሰብ ጊዜ አለው። ለመታቀፍ ጊዜ አለው፣ ከመታቀፍም ለመራቅ ጊዜ አለው። ለመፈለግ ጊዜ አለው፣ ለማጥፋትም ጊዜ አለው። ለመጠበቅ ጊዜ አለው፣ ለመጣልም ጊዜ አለው። ለመቅደድ ጊዜ አለው፣ ለመስፋትም ጊዜ አለው። ዝም ለማለት ጊዜ አለው፣ ለመናገርም ጊዜ አለው። ለመውደድ ጊዜ አለው፣ ለመጥላትም ጊዜ አለው። ለጦርነት ጊዜ አለው፣ ለሰላምም ጊዜ አለው ይለናል። ቃሉን ሲጀምር ለሁሉ ዘመን አለው፣ ለሁሉ ጊዜ አለው ብሎ ይጀምራል። ከሰማይ በታችም ለሁሉ ነገር ሁሉ ጊዜ አለው። ከሰማይ በታችም። በነገራችን ላይ በሰማይ ጊዜ የለም። ጊዜ ያለው
ከሰማይ በታች ነው። ጊዜ በምድር ላይ ነው ያለው። በእግዚአብሔር ዘንድ ዘላለም ነው ያለው። ዘላለም ደግሞ ጊዜ አይደለም። ጊዜ የሚባለው መጀመሪያና መጨረሻ ያለው ነገር ሲሆን ነው። ለዚህ ነው ከሰማይ በታች ጊዜ ያለው። በእግዚአብሔር ዘንድ ያለው ዘላለም እንጂ ጊዜ የሚባል ነገር የለም። ከዛ ቀጥሎ ምን ይላል? ለመውለድ ጊዜ አለው፣ ለመሞትም ጊዜ አለው ይላል። ከዛ ቀጥሎ ምን ይላል? ለመወለድም ጊዜ አለው፣ ለመሞትም ጊዜ አለው ይላል። የአንድ ሰው ሕይወት በዚህ መካከል ነው ያለው። በመወለድ ይጀምርና በመሞት ይጠናቀቃል። በእርግጥ ከሞት በኋላም ሕይወት አለ። እኔ እየተናገርኩበት ያለው ግን በምድር ላይ ስላለን ሕይወት ነው። በምድር ላይ የሰው ልጅ ሕይወት የሚጀምረው ከመወለድ ነው፣ የሚጠናቀቀው ደግሞ በመሞት ነው። በዚህ መካከል ያሉት ናቸው ከዛ በታች የተዘረዘሩት። ማልቀስ ቢሆን፣ መሳቅ ቢሆን፣ መዝራት ቢሆን፣ ማጨድ ቢሆን፣ ሁሉም ነገር ያሉት በመወለድና በመሞት መካከል ናቸው። ስለ ጊዜ መነጋገር በጣም ከባድ ነው። ስለ ጊዜ መስበክ ከባድ ነው። ጠብቅ መባል አንፈልግም። ለምሳሌ እግዚአብሔር ጊዜ አለው፣ ጊዜው ሲደርስ ይባርካል፣ ጊዜው ሲደርስ ትከናወናለ ከምንለው ሰዎች እንደዛ ከምንላቸው ሰዎችን በሚቀጥሉት ሳምንት በሚቀጥሉት 3 ቀናት ብንለው ደስ ይለዋል። በ3 ቀናት ውስጥ መከናወን ይሆንልሃል፣ በሳምንታት ውስጥ ያንተ ነገር ወደ መጠናቀቅ ይመጣል የሚሉ ስብከቶችን ነው የምንፈልገው። እውነታው ግን እግዚአብሔር የሚሰራው በጊዜ ውስጥ ነው። እኛ በሚቀጥሉት ሳምንት ስላልን አይደለም፣ እኛ በሚቀጥሉት 3 ቀናት ውስጥ ስላልን አይደለም የሚሆነው። እግዚአብሔር ራሱ በቀጠረው ጊዜ ነው የሚሆነው። እንዲህ አይነት ስብከቶችን ሰዎች ሲሰብኩ ምዕመናን ደስተኞች አይሆኑም። መጠበቅ ፈጽሞ ይሄ እየፈረድኩ አይደለም፣ የሁላችንም ጭንቀት ነው። መጠበቅ በጣም አስቸጋሪ ነው። በጣም ያስቸጋሪ ጊዜ ነው በመጠበቅ ውስጥ መሆን። ምክንያቱም አንዳንዴ የምንጠብቀው በጣም ዙሪያችን ግንብ ሆኖብን የሚደውሉልን ሰዎች በሌሉበት ስልካችን የማይጠራበት ጊዜ ሊሆን ይችላል። አንዳንዴ በጣም ተፈላጊ ሰዎች የነበርን ሰዎች ስልክ እንኳን የማይደወልልን ጊዜ አለ። ስልካችን በቀን ውስጥ ላይጠራ ይችላል፣ ለሳምንት ላይጠራ ይችላል። ደግሞ ቢደወልልን እንኳን የደወለውን ሰው እናውቀዋለን። ምናልባት አንድ የቅርብ ሰው ይሆናል ሁሌ የሚደውልልን። ሰዎች ሁሉ የሚርቁን ጊዜ ይሆናል። ያ የመጠበቂያ ጊዜ ነው እና ስለዚህ ጊዜ ማውራት በጣም አስቸጋሪ ነው። ስለዚህ ጊዜ መስበክ በጣም አስቸጋሪ ነው። ምክንያቱም እውነት የሆነ መራራ እውነት ነው። ይህንን መራራ እውነት በሚቀጥሉት 3 ቀናትና በሚቀጥሉት ሳምንታት እያልን ልንሸፍነው አንችልም። እኔ በእርግጥ በታምራት አምናለሁ። እግዚአብሔር ታምራትን ያደርጋል። ነገሮችን በመቅስፈት መቀየር የሚችል አምላክ ነው። ግን በመጽሐፍ ቅዱስ ብዙ የሃይማኖት አባቶችን ታሪካቸውን ስናይ እግዚአብሔርን ጠብቀውታል። እግዚአብሔር ከተናገራቸው በኋላ ወደ ተናገራቸው ነገር ለመድረስ በመሃል የሚጠብቁበት ሩም አለ። በመሃል የሚጠብቁበት ክፍል አለ። የመጠበቂያ ክፍል አለ። ስለዛ የመጠበቂያ ክፍል ነው ዛሬ ልነግራችሁ የምፈልገው። እንዴት ነው የምንጠብቀው? ደግሞ ጊዜው ሲደርስ እንዴት ነው ማድረግ ያለብን የሚለውን ሐሳብ ነው እንድንነጋገር የምፈልገው። በመጀመሪያ የእግዚአብሔር ጊዜና የሰው ጊዜ የተለያየ ነው። ሰው እንደሚያስብ አይደለም እግዚአብሔር የሚያስበው። ሰዎች የምንፈልገው ነገሮች ወዲያው እንዲሆኑልን ነው። ጸልየን ስንነሳ ወዲያው ስልክ ተደውሎ ነገር እንዲቀየር ነው የምንፈልገው፣ ወይም የሆነ ተአምር እንዲሆን ነው የምንፈልገው። እግዚአብሔር የሚያስበው ሐሳብና ሰዎች የሚያስቡት ሐሳብ ይለያያል። እግዚአብሔር ቃል እንደዛ ነው የሚለው። ሐሳባችን ከሐሳቡ፣ መንገዳችን ከመንገዱ እጅግ የራቀ ነው። ሰማይ ከምድር እንደሚርቅ የራቀ ነው። ልንግባባ አንችልም። ምክንያቱም እግዚአብሔር የሚያስበው ነገር የተለየ ነው። ስለ ጊዜ ሲናገር በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ እንዲህ ይላል፣ እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት፣ 1000 ዓመት እንደ አንድ ቀን እንደሆነ ይህን አንድ ነገር አትርሱ ይላል። ይህን አንድ ነገር አትርሱ ምን እንደሆነ? በእግዚአብሔር ዘንድ 1000 ዓመት እንደ አንድ ቀን እንደ 1000 ዓመት። ይህንን በሰው ስሌት ልንረዳው የምንችለው ነገር አይደለም። በፍጹም ሊገባን የሚችል ነገር አይደለም። እንደዚህ ነው የእግዚአብሔር የጊዜ አቆጣጠር፣ እንደዚህ ነው። ከሰው የጊዜ አቆጣጠር ጋር የተለያየ ነው። ለዚህ ነው አንድ ነገር የዘገየ የሚመስለን።
ነገር ዘገየ ማለት ግን ቀረ ማለት አይደለም። እግዚአብሔር ዘገየ ማለት በሕይወታችን እግዚአብሔር ቀረ ማለት አይደለም። አዎ በሰው አቆጣጠር የጸለይነው ጸሎት ቶሎ አልተመለሰም። ያለነው በመጠበቂያ ክፍል ውስጥ ነው ያለነው። ከዚህ የመጠበቂያ ቤት ከዚህ የመጠበቂያ ክፍል መውጣት እንፈልጋለን። ስለዚህ የረፈደ የዘገየ ይመስለናል። ዘገየ ማለት ለሰው እንጂ እግዚአብሔር ግን በጊዜው ይመጣል። እግዚአብሔር ራሱ በቀጠረው ሰዓት ይመጣል። አሁን ማወቅ ያለብን በመጠበቂያ ክፍል ውስጥ በመጠበቂያ ሕይወት ውስጥ እንዴት አድርገን ነው መኖር የሚገባን የሚለውን ሐሳብ ነው ማወቅ የሚገባው። እስኪ ከመጽሐፍ ቅዱስ የእምነት አባቶችን ያንዳንዶቹን ታሪክ እያየን እስኪ እንዴት እንደጠበቁና ምን እንደተከሰተ እንመልከት። ለመጀመሪያ የአብርሃምን ታሪክ እንመልከት። አብርሃም የ75 ዓመት ሽማግሌ እያለ እግዚአብሔር ወደሱ መጣና እኔ ወደማሳይህ ምድር ሂድ አለው። እሱ አርፎ ተቀምጦ ባለበት በዘመዶቹ ተከቦ ባለበት ሁኔታ ውስጥ በ75 ዓመቱ እግዚአብሔር ወደሱ መጥቶ ስፍራውን ቀየረው። ወደ ሌላ ስፍራ ሂድ፣ እኔ ወደማሳይህ ስፍራ ሂድ አለው። ወገኖቼ ይሄ ለሰው ልጅ በጣም ከባድ ነው። በ75 ዓመት ወደ ሌላ ሀገር መሄድ፣ አዲስ ሕይወት መጀመር በሰው ስሌት የሚመጣ አይደለም። እግዚአብሔር አንዳንድ ጊዜ ዕድሜያችን የሄደ በመሰለን ጊዜ አሁን እንኳን አበቃ አለቀለት ባልን ጊዜ እግዚአብሔር ወደኛ ይመጣል። ያ ጊዜ የረፈደው ለኛ ነው። ለእግዚአብሔር ግን ነገር የሚጀምርበት ጊዜ ነው። የአብርሃም ነገር የጀመረው በ75 ዓመቱ ነው። በ75 ዓመቱ መጥቶ እግዚአብሔር እኔ ወደ ማሳየ ምድር ሂዳለሁ። ይሄ ብቻ አይደለም። እሺ ብሎ በእምነት ከታዘዘ በኋላ አብርሃም እግዚአብሔር የገባለትን ኪዳን ወይም ይስሐቅን ለመታቀፍ ከተነገረው 25 ዓመታትን መታገስና መጠበቅ ነበረበት። ለ25 ዓመት ጠብቆ ነው በ100 ዓመቱ ይስሐቅን የወለደው። ሳራ ደግሞ በ90 ዓመቷ። የእግዚአብሔር ነገር ይዘግያል፣ እንደ ሰው የሚያደክም ይመስላል። በጣም ብዙ ችግሮችን የምናልፍበት ሁኔታ አለ። ለምን? እግዚአብሔር ያየልን ቦታ ለመድረስ። ይህንን መሃሉን ግን እንዴት አድርገን ማለፍ እንዳለብን ማወቅ ያስፈልጋል። ሁለተኛ እስኪ ሙሴን እንመልከት። ሙሴ በፈርዖን ቤት ያደገ ሰው ነው። ዕብራዊ ሆኖ በፈርዖን ቤት በግብፅ ያደገ ሰው ነው። ልክ 40 ዓመት ሲሞላው በቃ ደርሻለሁ ብሎ አሰበ። የእስራኤልን ሕዝብ ከግብፅ ለማውጣት ነፃ ለማውጣት አሁን የደረስኩበት ዕድሜ በቂ ነው፣ አሁን 40 ዓመት ሞልቶኛል ብሎ አሰበ። ግን በ40 ዓመቱ ወንድሞቼን ለማየት ልውጣ ብሎ ወጣ። አንድ እስራኤላዊ ከግብፃዊ ጋር ሲጣላ አየና ግብፃዊውን ገደለው ይላል። ሙሴ ሌላ 40 ዓመት ወደ ምድረ በዳ ሄደ ለትምህርት። አዎ እውነተኛ ሚሽን አለው ሙሴ፣ እውነተኛ ሚሽን አለው። እስራኤልን ከግብፅ የሚያወጣ ነፃ የሚያወጣ ሰው ነው። ግን ትክክለኛ ጊዜ ላይ አልነበረም። አንዳንድ ጊዜ እውነተኛ ነገር ይኖረናል፣ እውነተኛ ራእይ ይኖረናል፣ እግዚአብሔር የሰጠን ራእይ ይኖረናል። ያንን ራእይ ግን የምንፈጽምበት ወይም ተፈጻሚ የሚሆንበት የእግዚአብሔር ጊዜ አለ። እውነተኛ ቪዥን ይዘን ግን በተሳሳተ ጊዜ ከወጣን ውጤቱ እጅግ አደገኛ ይሆናል ማለት ነው። ሙሴ 40 ዓመት ፈጀበት። ከእንደገና ወደ በግ ጥበቃ ተመለሰ። ከቤተ መንግሥት በቀጥታ ወደ በግ ጥበቃ። ያ 40 ዓመት፣ እነዚያ 40 ዓመታት ሙሴ የሚሰራባቸው ዓመታት ነበሩ። እንደዚህ አይነት ረዥም ጊዜ እንቆያለን ማለት አይደለም። አንድም ዓመት ሆነም ወራትም ሆኑ ብቻ ለኛ ረዥም የሆኑብን ጊዜዎች አሉ። እነኛ ረዥም ጊዜዎች ከእግዚአብሔር የምንማርባቸው ጊዜዎች ናቸው። የመቆያ ጊዜዎች ናቸው። እግዚአብሔርን የምንጠብቅበት ጊዜዎች ናቸው። ሙሴ በ80 ዓመቱ ነው ወደ ግብፅ የተመለሰው። ትክክለኛው እግዚአብሔር የሰጠውን ራእይ ማስፈጸም የጀመረው በ40 ዓመቱ ሳይሆን በ80 ዓመቱ ነው። 80 ዓመቱ የእግዚአብሔር ትክክለኛ ዕድሜ ነው። እንደ ሰው ዘግይቷል፣ እንደ ሰው አርፍዷል።
ግን እንደ እግዚአብሔር ትክክለኛ የእግዚአብሔር ጊዜ ነበር። አሁንም እንደ ሰው ያረፈደ ነገር ውስጥ እንሆናለን። እንደ ሰው የረፈደ ሕይወት ውስጥ እንሆናለን። እንደ እግዚአብሔር ግን የእግዚአብሔር ጊዜ ይመጣል። በመጠበቂያችን ላይ እንቆማለን። እግዚአብሔርን እንጠብቀዋለን። በጊዜው ይመጣል። ብዙ የእምነት አባቶችን እያነሳን ማየት እንችላለን። ለምሳሌ ደግሞ አሁን ደግሞ የዳዊትን ታሪክ እስኪ ደግሞ እንመልከት። ዳዊት የበግ እረኛ እያለ እግዚአብሔር ለንግስና አጨው። እግዚአብሔር ወደ እሱ ሲመጣ ሊቀባው ዳዊት ምናልባትም የ15 ዓመት ልጅ ነበረ። ሳሙኤል ዳዊትን ከቀባው በኋላ ዳዊት ወዲያው ንጉሥ አልሆነም። አንዳንድ ጊዜ ምንድነው የሚመስለን? እግዚአብሔር የሆነ የተስፋ ቃል ሲሰጠን ወዲያው ያ ነገር ሀፕን እንዲያደርግ እንዲከሰት እንፈልጋለን። ግን ጊዜ አለው። እግዚአብሔር የቀጠረው ጊዜ አለ። ዳዊትን በ15 ዓመቱ ንጉሥ እንዲሆን የእግዚአብሔር ፍቃድ አይደለም። አዎ ተቀብቷል። ግን እንደተቀባ ዳዊት ንጉሥ አልሆነም። እንደውም ተቃራኒ የሆነ ሕይወትን የገጠመው ሳኦል ሲያሳድደው ነበር። ጭራሽ በሞትና በሱ መካከል አንድ እርምጃ እስኪቀር ድረስ ዳዊት በሳኦል ይሳደድ ነበር። ፈታኝ ሕይወትን ያሳልፍ ነበረ ለብዙ ዓመታት። ዳዊት ከብዙ ዓመታት በኋላ ነው ንጉሥ የሆነው። ከተቀባ ሳሙኤል ከቀባው በኋላ ብዙ ዓመታትን ፈጅቷል። የንግስና ወንበሩ ላይ ተቀምጦ መላው እስራኤልን ለመምራት። ለምንድን ነው እግዚአብሔር እንደዚህ የሚፈልገው? ለምንድን ነው እንድንቆይ የሚፈልገው ብለን ስናስብ አንዳንድ ጊዜ ማቹር ሳናደርግ ወይም ሳንደርስ ነገሮችን ካደረገን ይበላሻል። አንድ ምሳሌ ልስጣችሁ። አንድ እንቁላል የሚፈለፈልበት የራሱ ጊዜ አለው። ሊፈለፈል ትንሽ ቀናት ወይም የሆነ ቀናት ሲቀረው አይ ጫጩቷ ከውስጥ ሆና ከምትጋፋ ሰብሬ ላውጣት ብለን ብናወጣት ከቅርፊቱ ብትወጣ ሙሉ በሙሉ የደረጀ ሰውነት ስለሌላት ወይም ደግሞ አድጎ ያላለቀ ሰውነት ስለሚኖራት እንደፈለገች ልትሆን አትችልም። በምድር ላይ ያላት ቆይታ ጤናማ ሊሆን አይችልም፣ ውጤታማ ሊሆን አይችልም። ምክንያቱም ያለ ጊዜዋ ሊረዳት የማይገባው አካል መጥቶ ረድቷታል። አንዳንድ ጊዜ ሰዎች ለምን እንደማይረዱን ግራ ይገባናል። የቅርብ ሰዎች ሊረዱን የሚችሉ በጣም ብዙ ሰዎች እያሉ እኛ እንቸገራለን። በጣም ለነሱ ትንሽ የምትባለው ነገር የኛን ሕይወት የሚቀይር ሊሆን ይችላል። ለምንድን ነው እከሌ እኮ የሆነ ነገር ቢያደርግልኝ እኔ አሁን ካለውበት ሕይወት ልላቀቅ እችላለሁ፣ ወደ አዲስ ነገር መግባት እችላለሁ እንላለን። ያም ሰው ስታዩት ክፉ አይደለም፣ ግን ደግሞ ሊያደርግላችሁ ፈቃደኛ አይደለም። ለምን? ልክ እንደዚህ እንደ ጫጩቷ እንደ እንቁላሉ ነው። ያለ ጊዜው የተሰጣችሁ በረከት ወይም ያለ ጊዜው የተሰጣችሁ ኦፖርቹኒቲ እናንተን ይዞ ሊጠፋ ስለሚችል የዛን ሰው ልብ እግዚአብሔር ይዘጋዋል። ቢፈልግ እንኳን ሊሰጣችሁ ቢፈልግ ሕይወታችሁን ሊቀየር ቢፈልግ ያ ሰው ማድረግ አይችልም። በእግዚአብሔር ጊዜ ግን እግዚአብሔር ያንን ያደርጋል። ለምሳሌ ወደ ኋላ ተመልሰን ቅድም ስለ አብርሃም ስነግራችሁ ነበረ። አብርሃም በ100 ዓመቱ መውለድ ይሄ ከተፈጥሮ ውጪ ነው። እግዚአብሔር አንዳንድ ጊዜ የማይቻልን ነገር አለቀለት አበቃለት በሚባለው ጉዳይ ሲመጣ እግዚአብሔር ይከብራል፣ እግዚአብሔር ይመሰገናል። ምክንያቱም በፍጹም በእኛ ዕውቀት በፍጹም በእኛ ችሎታ ያንን ነገር እንዳላመጣ ነው ሰዎች ያውቃሉ። ከተፈጥሮ ውጪ ነው፣ ከሰው ካልኩሌሽን ወይ ከሰው ስሌት ውጪ ስለሆነ ማለት ነው። እግዚአብሔር ከሰው ስሌት ውጪ የሆነን ነገር በሕይወታችን አድርጎ ክብሩን ይወስዳል ማለት ነው። እዚህ ጋር ዳዊትም እንደዛ ነው። ዳዊት ከተቀባ በኋላ ለተወሰኑ ዓመታት ጦረኝነትን መሰልጠን ነበረበት። የአመራር ሊደርሺፕ የአመራርን ስልት ማወቅ አለበት፣ እንዴት እንደሚመራ። እንደውም ደግሞ ለሌሎች መራራትንም ደግሞ መማር አለበት። እንደምታውቁት ወደ ዳዊት የመጡት ዕዳ ያለባቸው ሰዎች፣ ተራ ሰዎች ናቸው ወደ ዳዊት የተሰበሰቡት። ዳዊት ርኅሩህ ልብ እንዲኖረው፣ ለተገፉ ሰዎች እንዲያስብ፣ እንዲራራ እግዚአብሔር ዕድልን ሲሰጠው እናያለን።
በእነዚህ ሁሉ ዓመታት ካስተማረው በኋላ ዳዊት ብቁ ሰው ሲሆን ነው ወደ አመራር የመጣው። መላው እስራኤልን እንዲያስተዳደር እግዚአብሔር ዕድል የሰጠው ዳዊት ሙሉ እንደሆነ ካየ በኋላ፣ ብቁ እንደሆነ ካየ በኋላ ነው። ለዚህ ነው እግዚአብሔር በብዙ ነገር ካስተማረን በኋላ፣ ብቁ ካደረገን በኋላ ነው ወደኛ የሚመጣው። ሌላኛው የዮሴፍንም ታሪክ ማየት ይቻላል። የዮሴፍን ታሪክ ታውቃላችሁ። ዮሴፍ እግዚአብሔር ከተናገረው በኋላ ወንድሞቹ ሲሰግዱለት፣ ጨረቃ ፀሐይ ሲሰግድለት ካየ በኋላ ወደ እስር ቤት የተጣለ፣ በሰዎች ቤት ሰራተኝነት ሲሰራ የነበረ፣ በባርነት የነበረ ሰው እግዚአብሔር ጊዜው ሲደርስ ነው ዮሴፍን እስራኤልንና ግብፅን እንዲታደግ ዘመንና ጊዜን ይሰጠው። ግን በመጨረሻ ስለ ኢየሱስ መናገር ፈልጋለሁ። አሁን ስለ እምነት አባቶች ተናገረን። አምላክ እንኳን ሰው ሆኖ ሲመጣ የሰዎችን ሂደት ተከትሏል። እኔ አምላክ ነኝና አምላክ ሆኜ ሰው ሆኛለሁ፣ ሰውና አምላክ ነኝ፣ ፍጹም ሰው ፍጹም አምላክ ነኝ ብሎ ኢየሱስ እንደፈለገ አልሆነም። እንደ ማንኛውም ሰው ስርዓትን ጠብቆ ነው ያደገው። በቁመት ያድግ ነበረ፣ በሞገስ ያድግ ነበር፣ በጥበብም ያድግ ነበረ እንጂ ዝም ብሎ ቁመቱ ድግ አላለም። ነገር ሁሉ ነገር ዝም ብሎ አላደገም። ጊዜን፣ የተፈጥሮን ሕግ ጠብቋል። ኢየሱስ 30 ዓመት ሲሆነው ነው ወደ አገልግሎት የመጣው። እንግዲህ በምንጠብቅበት ጊዜ፣ በመጠበቂያ ጊዜያችን ብዙ ነገሮችን እንማራለን። የባህሪ ለውጥ ይኖራል። ሰዎች በጣም በቻሌንጅ ውስጥ ባለፍን ቁጥር ቁጡ የነበርን ሰዎች እንረጋጋለን። ትዕግስት የሌለን ሰዎች ትዕግስተኞች እንሆናለን። እንግዲህ ለምንድን ነው እግዚአብሔርን የምንጠብቀው? በመጠበቂያ ጊዜያችን ምንድን ነው በሕይወታችን የሚሆነው ብለን ስናይ እስኪ ሮሜ 5 ቁጥር 3-4 ያለውን ቃል እንመልከት። እንዲህ ይላል፣ ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናም ተስፋን እንዲያደርግ እያወቀን በመከራችን ደግሞ እንመካለን ይላል። በመከራ ውስጥ ስንሆን ምን እንሆናለን? ትዕግስተኞች እንሆናለን፣ የእምነት ሰዎች እንሆናለን እና የባህሪ ለውጥ እንዲኖረን ያደርጋል ማለት ነው። የምንቆይበት ጊዜ እግዚአብሔር ላሰበልን ጊዜ የምንሰለጥንበት የምንዘጋጅበት ጊዜ ነው ማለት ነው። እንዴት ነው ታዲያ የምንጠብቀው? በእንዲህ አይነት ሁኔታው ስንሆን ሕይወት የጨለመብን ሲመስለን፣ በአራት ግንቦች መካከል ታጥረን የቆምን ሲመስለን፣ ሰዎች ርቀውን ብቸኛ ስንሆን እንዴት ነው በዚህ ጊዜ ውስጥ መቆየት የምንችለው ብለን ስናይ እስኪ ኢሳይያስ 40 ቁጥር 28 እስከ 31 ያለውን ቃል እናንብብ። ኢሳይያስ 40 ቁጥር 28 እስከ 31 አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ፣ ይታክቱማል፣ ጎበዛዝቱ ፈጽሞ ይወድቃሉ ይልና እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። ይህ ሰዓት ኃይላችን የሚደክምበት ሰዓት ነው። እግዚአብሔርን የምንጠብቅበት ሰዓት የምንዝልበት ሰዓት ነው። ልባችን ይደክማል፣ አካላችን ይደክማል፣ የምንደክምበት ሰዓት ነው። ግን እግዚአብሔርን ስንተማመን እምነታችን እግዚአብሔር ላይ ሲሆን እግዚአብሔር ከእንደገና ኃይልን ይጨምርልናል። የኃይል መታደስ ይሆናል። ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ ይላል። ይሮጣሉ ይላል። አዎ በችግር ውስጥ ናቸው፣ ግን ብርቱዎች ናቸው። አይታክቱም፣ ይሄዳሉ፣ አይደክሙም። ስለዚህ በጸሎትና በእምነት እግዚአብሔርን እንጠብቃለን። እየጸለይን አምነነው እግዚአብሔርን እንጠብቀዋለን። ሁለተኛው ደግሞ የመጠበቂያ ሰዓት ቁጭ የማያ ሰዓት አይደለም። እግዚአብሔርን እንጠብቀዋለን ማለት እግዚአብሔር ወዳየልን ቦታ እስከምንደርስ በፈተና ነው ያለነው፣ እየጠበቅን ነው ማለት ቁጭ እንላለን ማለት አይደለም። ለምሳሌ እግዚአብሔር ለትልቅ ነገር ፈልጎ ከሆነ ያ ነገር ደግሞ ትምህርት የሚያስፈልገው ከሆነ ለዚያ ነገር እየተማርን ነው የምንጠብቀው። ዝም ብለን አንጠብቅም። ለምሳሌ ቅድም ቃሉን ሳነብ ለመዝራትም ለማጨድም ጊዜ አለ ይላል። አንድ ገበሬ የሚዘራበት ጊዜ አለው። ዘርን ዘርቶ ግን ቫኬሽን አይሄድም፣ ለመዝናናት አይሄድም፣ ውጭ ሀገር አይሄድም።
ምክንያቱም የዘራውን ዘር መከታተል አለበት። ዘሩን ትቶት ከሄደ ሲመለስ በአረም ይጠብቀዋል። ስለዚህ ይህ ገበሬ ዘር ከዘራ በኋላ ፍሬውን ለመብላት መኮትኮት አለበት፣ ማረም አለበት። በመጠበቂያ ጊዜያችን ቁጭ የምንልበት ሳይሆን ባሉት ኦፖርቹኒቲዎች ሁሉ ራሳችንን የምናሰለጥንበት፣ ራሳችንን የምናበቃበት ጊዜ ነው ማለት ነው። ሌላኛው ጊዜውን ማወቅ ያስፈልጋል። መጨረሻ ጊዜ ይደርሳል። እግዚአብሔር ጊዜን ይሰጠንና ጊዜው ሲደርስ ጊዜውን ማወቅ ግን አስፈላጊ ነው። ዳንኤል 9 ከቁጥር 1 እስከ 2 ያለውን እንመልከት። በከለዳውያን መንግስት ላይ በነገሰ ከሜዶን ዘር በነበረ በአህያዊሮስ ልጅ በዳሪዮስ በመጀመሪያ ዓመት በነገሰ በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበት 70ው ዓመት እግዚአብሔር በቃሉ ለነቢዩ ለኤርምያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩ ይላል። በመጽሐፍ ጊዜው እንደደረሰ ዘመኑ እንደደረሰ በመጽሐፍ አይቼ አስተዋልኩ ይላል። ጊዜውን አወቅኩኝ ይላል። አንዳንድ ጊዜ እግዚአብሔር ዘመን ያመጣልናል፣ ኦፖርቹኒቲዎችን እድሎችን ያመጣልናል። እነዛን እድሎች አስተውለን ማየት ያስፈልጋል። አይኖቻችን ሊከፈቱ ነገሩን ልንረዳው ያስፈልጋል። እግዚአብሔር ሰው ሰጥቶን አጠገባችን ያለውን ሰው ልብ ላንለው እንችላለን። እግዚአብሔር ስራን ሰጥቶን ያ ስራ አንሶብን ልብ ላንለው እንችላለን። ያን ጊዜ ማስተዋል ያስፈልጋል። ለዚህ ምሳሌ እንዲሆን አንድ አጭር ታሪክ ልንገራችሁ። አንድ ገበሬ በጣም ይለፋል፣ ይደክማል፣ ህይወቱ እንዲቀየርለት ይፈልጋል እና አንድ ቀን ሲያርስ ቆይቶ ከሚኖርበት ቤት ራቅ ወዳለ ወደ ሐይቅ ዳር ይሄዳል እና ሐይቁ ዳር ተኝቶ ያስባል። እንዲህ እጁን ሲዘረጋ ጠጠር ያገኝና ጠጠሩን እየወረወረ ውሃው ክብ ክብ እስኪሆን ድረስ ይመለከታል እና በዛ ውስጥ ክብ ክብ እስኪያልቅ ድረስ ያስባል። እንዲህ ይላል፣ ገንዘብ ቢኖረኝ ቆርቆሮ ቤት ሰራለሁ፣ ልጆቼን ደግሞ ጥሩ ትምህርት ቤት አስተምራለሁ፣ በሬዎቼን ደግሞ ወደ ትራክተር ቀይራለሁ ይላል። አሁንም ደግሞ ይወረውራል። ክብ ክብ እስኪያልፍ ድረስ እንደዚሁ ይመኛል። ወደ 14 ጠጠሮች ከወረወረ በኋላ 15ኛዋን አንስቶ ሊወረውራት ሲል ከፊት ለፊቱ ፀሐይ እየገባች ስለነበረ ብልጭ የሚል ነገር ያያል። ደንግጦ ይቆምና ሲመለከተው የያዘው ነገር ውድ እንደሆነ ይረዳል እና ወደ አንድ ወርቅ ሰሪ ሄዶ ይሄ ነገር ምንድን ነው ብሎ ሲጠይቀው ሰውየው ያይና ይሄ እኮ በጣም ውድ ነገር ነው፣ ህይወትን የሚቀይር ነገር ነው እኮ ሌላ አለ ሲለው ሰውየው ሳላስተውል ሳላያቸው ወደ 14 የሚሆኑትን ባህር ጨምሬያቸዋለሁ አለ። ይህ ሰው እድል ተሰጥቶት ነበረ፣ እድሉን ግን ማየት አልቻለም። እግዚአብሔር እድል ሲሰጠን ዘመን ሲያመጣልን ማስተዋል ያስፈልጋል። የሰጡንን ሰዎች እግዚአብሔር የሰጠንን ሰዎች የሰጠንን ስራ ኦፖርቹኒቲያችን ያ የሰጠን ጊዜው ደርሶ ሊሆን ስለሚችል ዘመን መጥቶልን ሊሆን ስለሚችል ሳናከብረው እንዳንጥለው ባህር እንዳንጨምረው መጠንቀቅ ያስፈልጋል። እንግዲህ ዛሬ የእግዚአብሔር ጊዜ በሚል ሐሳብ የእግዚአብሔርን ቃል አካፍያቸዋለሁ። የእግዚአብሔርን ጊዜ መጠበቅ ምን ያህል ከባድ እንደሆነ እንዲሁም ደግሞ እንዴት መጠበቅ እንዳለብንና ጊዜው መድረሱን ደግሞ ማስተዋል እንደሚገባ ነግሬያቸዋለሁ። እንግዲህ እግዚአብሔር በመጠበቅ ላይ ላለ ሰው እግዚአብሔር ጸጋን እንዲያበዛለት ጸልያለሁ። ደግሞ ኦፖርቹኒቲ ተሰጥቶት ጊዜ መጥቶለት ዘመኑን ላላወቀ ሰው የተሰጠው ነገር ለቀለለበት እግዚአብሔር እንደ አጋር አይኑን ደግሞ እንዲከፍትለት በክርስቶስ ኢየሱስ ስም ጸልያለሁ። ተባረኩ። ኪንግደም ላይት ሚኒስትሪ የተለያዩ መንፈሳዊ ሐሳቦችን ይዞ ወደ እናንተ መጥቷል። መጽሐፍ ቅዱሳዊ የሆኑ ሐሳቦችን፣ ትምህርቶችንና የወንጌል ስብከቶችን ወደ እናንተ የምናደርስ ይሆናል። የዩቲዩብ አካውንታችንን ላይክ፣ ሼር፣ ሰብስክራይብ ማድረግን አትዘንጉ። ኢየሱስ ክርስቶስን እንደ ግል አዳኛው ለመቀበል ከወሰኑ የሚከተለውን ጸሎት ከኔ ጋር ይጸልዩ። እግዚአብሔር አባት ሆይ በኢየሱስ ስም ወደ አንተ እመጣለሁ። ኃጢአተኛ መሆኔን መሰክራለሁ። እናም ያንተን ይቅርታ ፈልጋለሁ። ኢየሱስ ክርስቶስ ለኃጢአቴ እንደሞተ ከሙታንም ደግሞ እንደተነሳ አምናለሁ። ከኃጢአቴ ርቄ በደሙ እንድታነጻኝ እለምንሃለሁ። ጌታ ኢየሱስ ሆይ ወደ ልቤ ግባ፣ አዳኝና ጌታዬ ሁነኝ። በቅዱስ መንፈስህ ሙላኝ። በየቀኑ ላንተ እንድኖር እርዳኝ። ስላዳንከኝ አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን። ትርፉ ሞት ነው ተወንድሜ፣ አያዛልቅ ባጢአት መዋኘት
ተቀበል ጌታን በልብ ኃጢአት አያባብልህ ጨክነህ ተወው ይቅርብህ